ሳትረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም፣ ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ጋር ከምትቆሚ ነው እኔ ላውራሽ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድን ነው ሞኝ የምትሆነው? ለምንድን ነው እንደ ወንድ ልጅ አቋም ኖርክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲ እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፈቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፈቃደኛ ነበርክ? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? እኔ አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ እየሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንጭ ላንተ መስዋዕት የከፈልኩኝ ሴት ነኝ። ባንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አብርሃም። ሄርሜላ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ባያችሁ ፍቅርዬ። ሰላም የኛ ውድና ምርጥ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑ እኛ ባደረግነው ነገር በጣም የተደመማችሁም በዛው ልክ ደግሞ የተናደዳችሁም የተደነቃችሁብንም በአስተሳሰባችን በጭንቅላታችን እናመሰግናለን። ለሁሉም አስተሳሰብ ኮሜንት እንቀበላለን። አሁንም ከዚህም በፊት አሁንም እንቀበላለን። ግን ደግሞ እስካሁን ያደረግነው ነገር ባይዘዌ ሁሉም ሰው ትክክል የሚለውን ነገር ነው እያደረገ ያለውና ሁላችንም ትክክል የሚለውን ነገር ነው። አላቅም ነገሩ ደግሞ በእኛ ላይ ገነነ ማለት አመት ሙሉ ሲደረግ የነበረ ነገርና ሳምንት እኛ ያደረግነው ነገር ነው ያወዳደራችሁት ያነጻጸራችሁት ማይነጻጸር ነገር ነው። ሁለተኛ ነገር ደግሞ ምክንያቶቹ ሪዝኖቹ እኛ ያደረግንበት ለጥሩ ነገር ነው። አንድ አመት ሙሉ ደግሞ ለማይሆን ነገር ነው ያ ሁሉ ነገር ሲደረግ የነበረውና አይ ቲንክ ከናንተ ማስተያየት ነው መጥፎ ኮሜንት የምትሰጡት ብዬ ስለማስብ ለናንተም እንደ አብርሃም የማንቂያ ደውል መደወል አለብን መሰለኝ። አላቅም ብቻ ዛሬ እኔና ሩታ የመጣ ነው። እስቲ ሩታ አንቻው ተናገሪ። እንግዲህ ዛሬ እኔና ፍቅር የመጣንበት ምክንያት ያው እንቅጭ ነው የምነግራችሁ። ወደዚህም ወደዛም የምንልበት ምንም አይነት ምክንያት አይኖርም። ዛሬ ሄርሜላን ጠርተናታል። እንግዲህ ሄርሜላን ጠርተናት ያለውን ነገር ሞራል ካላት እናሳያታለን። አብርሃም የሚያወራንን ነገር ያወራትን ነገር ለሷ የተናገረው ምናምን ከዚህ በፊት እሷ ቀርበው የተናገረው ነገር መስማቱ አቅሙ ሞራሉን ካላት እናሳያታለን። እንዲሁም ደግሞ ከህይወታችን እንድትወጣ ለአንዴና ለመጨረሻ ጊዜ ከኔና ከአብርሃም ህይወት እንድትወጣ የኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከሷ ጋራ መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል እና ይሄንን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነን እና ስለዚህ በነገራችሁ ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረገን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ መረዳትም ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ። ዝም ብላችሁ ከመናገራችሁ በፊት ማለት ነውና ዝም ብላችሁ እንደዚህ እንደ ፈረስ በአንድ ሳይድ ብቻ አትመልከቱ። እሺ? እና ይሄንን ነገር በደንብ የማየት አቅሙ ካላችሁ እዩ። ለሷም ጭምር ነው የጠቀምናት እንጂ አልጎዳናትም። ገባችሁ አይደለ? እሷ ባደረገችው እሷ በሰራችው ነገር እሷ በፈጠረችው ነገር በሷ ልክ ምንም ያደረግነው ነገር የለም። እሷም ፍቅርም እንዳለችው ከሰማችሁ የሳምንትንና የአመትን ነገር ለማመዛዘን ወይም ደግሞ እንዴት ነው ባላንስ ለማድረግ አትሞክሩ። ጭራሽ አይመጣውም። ገባችሁ?
ይሄ ነገር ደግሞ በእኔ ቢደርስስ የሚለውን ነገር ማየት አለባችሁ። እኔ ሆኜ ነው እና ፈጣሪም ስለረዳኝ ነው ይሄን ነገር ተቋቁሜ ለዚህ የደረስኩት እንጂ እንደነሱ ስራማ እኔ እዚህ ጋር መቆም የምችል አይነት ሴት አይደለሁም አልነበርኩም። ግን ደግሞ ፈጣሪ የተመሰገነውን ላያች ላይ ሰጥም አይደለም የሚባለው። ስለዚህ ነገሮችን በደንብ ተቋቁሜ ለዛሬ ላይ መብቃት ችያለሁኝ። እንግዲህ ፍቅርም ያለውን ነገር በደንብ ስለምትረዳኝና ስለተረዳችን ጭምር በሐሳቤ ተስማምታ እኔን ለማገዝ መታለሽ ማለት ነው። ትላንትናም አብርሃም ሲያወራ የነበረው ቀድመሽ እኔን ነው የምታውቂው እንጂ እንዴት እሷን ታግዣለሽ አለ። ይሄ ምንድነው የሚያሳየው መሰላችሁ? የሷን ከሱ በእድሜ በጣም ታንሳለች፣ ግን ደግሞ የአእምሮዋን ብስለት ነው የሚያሳየው። ነገሮችን ማገናዘብ መቻሏን፣ ነገሮችን እንዴት አርጋ መረዳት መቻሏን ነው የሚያሳየውና አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንምም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት፣ ግን ሁሉም ተገለበጠብኝ። ማንንም አልተገለበጠበትም። ባይዘው ራሱ ጸባዩ ነው እንዲገለባበጥ የሚያደርገው። ወንከነሽ ጸባዩ ነው አንደኛ ነገር እንደዛ ያደረገው። ሲቀጥል ደግሞ ወደ ሚዲያ መምጣት ማንኛውም ሰው ይመጣል። ሜቢ የኛ አጋጣሚዎች ሆኑ እንጂ አሁን ላይ ሁሉም የሚዲያ ሰው ነው። ሚዲያ ላይ ነው ሁሉም ሰው ስራም የሚሰራው፣ በሚዲያ ነው ሁሉም ነገር እየተደረገ ያለው። ሰው እኛ መንገዳችን ተገጣጥሞ ነው እንጂ መምጣት የምንችልበት ኦፖርቹኒቲዎች ብዙ ነበሩ። ሶ ይሄንንም ነገር ለማለት እንፈልጋለን እና ማንንም አልከዳህም። የራስ አስተሳሰብ ላይ ከዳክ ይመስለኛል። በትክክል መወሰን ስላልቻለ ብቻ እኛ ለማሳየት ሞክረናል። ማለት ሰው እኮ እንዴት ይሄ ነው መንገድ፣ ይሄ ነው ጸድ እየተባለ አይ በቃ እናንተ ጨካኝ ናችሁ አልፈልግም ብሎ እንዴት ይኬዳል? አይሆንም እኮ ማርያምን። እና ዛሬ ዋና ሀሳባችን ውጪ ከህይወታቸው ችን ቃል ነው የምንናገረው። ያ እንዴት ነው? ሰላም ግርምዬ፣ ዲነሽ ደህና ነሽ? እግዚአብሔር ይመስገን። ዲነሽ? እግዚአብሔር ይመስገን አለን ደህና ነን። ምን ነበር እንዴ? በስተክለ ልክ መተሽ ምን ነበር እኮ አይባልም ማለት ነው። ይቅርታ ሌላ የሚያስወራ ነገር አለ ፍቅር? አይ ምንም ቢሆን እኮ በቃ ኢትስ ኦኬ። ታዩ እግዚአብሔር ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኢትስ ኦኬ፣ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርቤላ፣ ዛሬ የጠራንሽ አንድ ግል ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። አንቺ ተረተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በመናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ አንቺ ጋር ይመጣል? አንቺ ባጣቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታም የሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባባያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገርም አይተን ተረርተን ለአንዲና ለመጨረሻ ጊዜ ከአብርሃምና ከሩታ ህይወት እንድትወጪ ነው ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ አብርሃም ከፍቅር ጋር ያወራውን ነገር ልናሳይሽ እንችላለን፣ ፍቃደኛ ከሆንሽ ማለት ነው። ምንድነው እያለ የነበረው እንዴት ነው ካንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን። ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብዬ አላስብም። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥረው እንኳን ከኔ መራቅ እንዳልቻለ። ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔን ስም ነው ቀድሞ የሚያነሳው። እንዴት ነው በልብ የሌለ ነገር በአፍ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም ሆነን እንዴት ነው ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ሶ ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግነው ልጅ እግዚአብሔር የሰጠን ደስ ከሚለው ነገር ሶ ያንን ነገር መረበሹ ቢበቃሽ። ገባሽ? ትላንትናም ብዙ ነገር ለማለት ሞክረሻል ሄርሜላ፣ እኔም በጣም ብዙ ነገር ለመናገር ሞክረሻል። ግን ምንም ስላልመሰለኝ ያሳለፍኩት ነገር ካንቺ ንግግር ስለሚበልጥ በጣም ብዙ ነገር ልትናገር ይሞክረሽ ነበረ። ግን ያንቺ ንግግር ሳይሆን ያሳለፍኩት ነገር ስለሆነ እንትን ያለኝ ምንም አልመሰለኝም። ንግግርሽ ከቆመም አልቆጠኩትም። ገባሽ አይደለ? ስለዚህ
አንቺ እውነት የፈጣሪ ነገር እንደው መንፈሳዊነቱና ትላንትናም እየገባሽ ነበረ ሶ በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊነት ጋር ምንም የሚያገናኘው ነገር የለም የሰይጣን ስራ ነው ሶ ይሄንን ነገር ትተሽ ላይክ ትላንትና ተገናኝተን ካወራ ነው የተሻለ ሀሳብ እየነገርሽኝ አይደለም ሩታ ይሄ በደንብ የተሻለ ሀሳብ ነው እየነገርኩሽ ያለሁት ሜን ፖይንቱማ ከኛ ህይወት ውጪ ይልን ነው በቃ አብርሃም ፍላጎቱ ሲጀመር እኮ እናንተ ያበላሽሽ እኮ አንቺ ነሽ ማመን አትፈልጊም እንጂ ያበላሽሽ አንቺ ነሽ ኖ እኮ አውርቼ ስጨርስ ነው ላዳምጥሽ የምችለው ያቃተሽን ትዳር ሄርሜላ ላይ ጣትሽን አትቀስሪ በፍጹም ምንም አላቃተኝም ነገሮችን በመታደርጊው ነገር ነው ትዳርሽን እዚህ ጋር ላቋርጥሽ ከዛ ባለፈ እያወራው ነው አንዴ ልጨርስና ችግር የለውም እኔ እናንተ ለማዳመጥ ሬዲ ነኝ ከዛ ባለፈ እኔን አብርሃም ህይወት ውስጥ ለማስገባት ወይም ደግሞ የሆነ ነገር እየሞከራችሁ ያላችሁትን እናንተ ናችሁ ለማስገባት እኔ ጋር ለምኮ መምጣት የሚጠበቅብሽ ሩታ ለማስገባት ይኸውልሽ የራሴን በግድ እኮ እያወራሽ ያለሽው ሰው እኮ አንቺ ነሽ ውሳኔን የወሰንኩ ሰው ነኝ ገባሽ አይደለ አንቺ ነሽ አመቱ ሙሉ አብርሃም እየለመንሽ እየኖርሽ ያለሽው ገባሽ አቋም ላይ ሆነሽ አንቺም የአብርሃምን ልብ በስትክክል ብትረጂ ነው እንጂ የሚሻለው ፍቅር ጋር ሄደ አንቺን አይፈልግሽም ከምትይ ራስሽን ነገሮችን አንዴ ቆይ እኔ ልመልስላት እኔንስ ይፈልገኛል ወይ ሩታ ጋር ሲሄድ አሁን ወደ ፍቅር ጋር ሲሄድ ለኔት ቦታ አለው ወይ እኮ ቴክስት ላሳይሻለች ሩታ ነው ያለው አንድ ጊዜ ማሄር ሚላላለም ሁለተኛ ነገር ደግሞ አንቺ መምራት ያቃተሽ ትዳር ላልሻት ማለት ነው ከዛ ባለፈ ፍቅርም ብትሆኚ ምን አይነት አስመሳይ ሰው ነሽ ማለት ሲጀመር እንደዚህ አይነት ህይወት ውስጥ ባትገቢ ደስተኛ የነበርሽን ህይወት ብትቀጢ ያው በቃ ከዛ ጋር ከመጀመሪያው ማን ደስተኛ ነው ህይወቴ ባይዘው ነው እንጂ የሚሻልሽ እንደዚህ አይነት የተጨማለቀ ህይወት ውስጥ ባትገቢ አሁን ገና አሁን የመጣሽ ሰው ነሽ ገባሽ ያ ማለት እንዴት ነው ከአብርሃም ጋር ያለሽን ነገር ጨርሰሽ ራስሽን ህይወት የጀመርሽ ሰው ነሽ እንደዚህ አይነት ነገር ውስጥ ባትገቢ አንዳንድ ጊዜ ከአህያ የዋለች ጊደር ፈስለ እንዳመጣች ይባላል እና ሁሎሽን ብታስተካኪ ገባሽ የሌለሽን ማንነት አይምጣኔ ሚዲያ ላይ ይሻለው ጥሩ ልጅ ነሽ ግን ደግሞ እንደዚህ አይነት ባህሪ ባይኖርሽ በከሆነን የሚባል አባባል አለ ምክሩን ቆየት አድርጊኝና ልንገርሽ እኔ አሁን አይደለም የመጣሁት ድሮም ነበርኩኝ አሁንም ከሩታ ጋር ነኝ በፊትም ከሩታ ጋር ነኝ ገባሽ አይደለ እና ይሄ ፍቅር ጠርተሽ ነበር እንዴ ሶስት ምን ደሞ እንትን ልትሏት ነው ልጅቷ ምን ደሞ እየመከራችኋት ነው ምን ደሞ እየመከራችኋት ነው ለማንኛውም ማለት ነው ስሙኛ እናንተ ለመመከር እኮ ብቁ አይደላችሁም የሚሰማ ሰው እኮ ነው የሚመከረው ፍቅር ከዚህ በኋላ ሄርሜላ መጥራት አይተበቅባችሁም ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ ኧረ አንተም አልተባልክም አስመሳይ ናችሁ አንተም አልተባልክም ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳትይላችሁ ሌላ ወራሽ የምፈልገው ነገር አለ ይቅርታ ነገር የለም በመጀመሪያ ቆይ ይቅርታ አፍህን ከፍተህ ልትሄድብን አንፈቅድም አፍህን መክፈት ሳይሆን አንተ ከዚህ በፊት እኛ እንዳንተ ማውራት የከበደን አንተ አሁን እዚች ጋር መተህ ለእሷ የምትወግነው የሆነ እንዳይደብራት ምናምን ብለህ ነው ያወራውን ነገር እንዳናሳያት ፈርተህ አንተ ያወራውን እንዳናሳያት ፈርተህ ነው ለእሷ አስበህ ነው ወይስ ለአንተ ያለ አስተሳሰብ እንዳይቀየርብክ ነው አዳምጠኝ በመጀመሪያ እንዳትመጣ ሲጠሩሽ እንዳትሄጂ ምናምን የምትላት ከነሱ ጋር ያለኝ ነገር መጨረስ ማንነትን እንዳታቅፈርተህ ነው እያወራን ነው አይደለ ምንድነው መተን ቦከርዩ የምትለው ልክ አብርሃም እነሱ ስልክ ላይ ምንም ሲጀመሩታ አብርሃም ከፍቅር ጋር ምንም መታሳየኝም ነገር የለም ኦሬዲ ባይኔ ያየሁት ነው ሁሉንም ነገር ይሄን ያህል እኔ ተስፋ ለማስቆረጥ ይሄን ያህል ሜዳ አይጠበቅብሽም እኔ ራሴን ውሳኔ ወሰንኩ ሰው ነኝ ገባህ አይደለ እነሱ ባሳበጽኝ ባቋምሽ አንዴ እንዳትበላዊ አይ ቀባቲ ደስ ይለኛል እያወራሁ ነው ያለው ለሩታ ሶ ከቻልሽ አዳምጪኝ ካልቻልሽ ዝም በይ አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም ገባሽ አይደለ ሶ እኔ የራሴን ውሳኔ ወሰንኩ ሰው ነኝ እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ እኮ እኔ የመጣሁት ሄርሜላ እዚህ ጋር መተሽ ከነሱ ጋር ማውራት አይተበቅብሽም እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያዩዋችሁ ማንንም ጠርሶኝ አይደለም እዚህ መጣሁት ስለዚህ አንቺን ግን እፈልግሻለሁ ለአወራሽ ስለምፈልግ እነሱን ታያቸውና አብርሃም የምታወራኝ ነገር የለም ማን ያዳምጠኝ በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩኝ የምታደርገው በነገር ላይ በአንተ ምክንያት ነው ከነሱ ጋር እንኳን እየተገናኘው ያለው አይደል እንዴ አብርሃም ከዚህ በፊት በጣም ላውራ እየሞከርኩ ነበር ዛሬ ምን ተገኝቶ ነው ታወራኝ የምትፈልገው እንኳን ላውራ ስለምፈልግ ነው በቃ ከነሱ እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው ስለምን ነው ልታወራኝ የፈለከው ሄርሜላ ስቀጥል እነሱ ጋር መቆምሽ በራሱ አምሮሽን ያስቱሻል ገባሽ እነሱ ሲጀመር ክፉሽ ናቸው እባብ ናቸው ስለማታውቂያቸው ይኸውልህ ችግር የለውም እኔ አሁን ስለነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው እኔ የምታወራኝ ምንም ነገር የለም የምታወራኝ ነገር ምን አለ እኔ በጣም ብዙ ጊዜ ላውራ እየሞከርኩ ነበር አይደል እንዴ
አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ሲጀመር ከነሱ ጋር ከምትቆሚ ነው እኔ ላውራሽ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድነው ሞኝ የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲ እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፈቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፈቃደኛ ነበርክ? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ እየሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን እነሱ ከመታወሪ ለኔ እንደሚያስብ ሰው አትሁን። ሲከተል ደግሞ እሷን መጥራት ለምን አስፈለገ? አሁን በቃ መስራት የፈለጋችሁትን ነገር ኖ ፍቅር ልንገርህ፣ እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜዳ አይተበቀ ነው ተግባር ነው እንደዚህ እያደረገ ያለው። ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ላንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴ ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። አይ ቲንክ ይሄ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከመጨረሻው ድረስ እጅጋፈጣለሁ፣ አስተካክላለሁ። ይሄንን ደግሞ እንድታምን ፈልጋለሁ። ገባ? እሺ፣ ለዚህ ጉዳይ ነው የጠራችው? አዎ፣ ለዚህ ጉዳይ ነው የጠራነው። ካንተ ጋር የሚሄደው ነገር የለም አብርሃም። ያው ካንተ ጋር ህይወቴን ማስተካከል ፈልጋለሁ። የሆነ ነገር እያለች ነው። ለሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራውን ነገር እንድትሰማ ፍቀድላት። ባይሆን እሺ፣ ይኸውልህ እኔ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበር እስከዚህ ቀን ድረስ። ትላንትና በፍቅር ስለተከዳ ትላንትና አምናሃት ፍቅር ስለከዳችህ አይደለም። ገባህ አይደለ? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው? ስለምን ጉዳይ ነው የምታወራኝ? ይጀመር ነገር እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። እኔ ነው ግን እውነት ለመናገር ማን ጠራክ? ይኸውልህ ችግር የለውም። መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክበር ሆነ ችግር የለውም። መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። ማለት አሁንም ቢሆን ልብህ ነው እንጂ ማነው አንደበት ነው እንጂ ልብህ ምን አይነት እንደሆነ በግልጽኛም ተረድተናል። ይሄን ነገር በጣም እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተ ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? እንደማፈቅርሽ ነው እንዴ አክት የምታደርጊው? እኔ እንደምወድሽ ነው እንዴ አክት የምታደርጊው? እንዴ ለምንድን ነው ነገሩ በትዕቢት የምታስቢው? ኔቨር ባይሆን ለምንድን ነው በትዕቢት የምታስቢው? ባይሆን ማኖር በጣም ብዙ ነገር በውሸት ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክ ሰው ነህ። ተሰሚኛለህ? አንዴ አዳምጪኝ። እስቲ ነው ቆመህ እያናገርከኝ ያለክ ሰው ነህ። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ተሰሚኛለህ? በትዕቢት የፈረሰ ቤት እንጂ የተሰራ ቤት እስከ ዛሬ ድረስ የለም። በትዕቢት ምናምን አይደለም። ምናልባት እኔ ዛሬ ላይ ከሷ ላይ አይተሽ ወደ አንቺ እንደመጣ አንተ የምታደርገው ነገር አክሰፕት አላደርግም ስላልኩህ ነው። አንተ ቢያልከው ገባ። መደማመጥ እንኳን ማይችሉ ሰው ናቸው። አዳምጠኝ። እኔ አሁን ያንተ ነገር ምን እንደሆነ ታውቃለህ? በአንድ ጊዜ አዳምጪ ሰውን
አንዴ ቆይ ተቤት በትቤት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ተቤት ማይስ ተራችብክ በጣም ታገስኩ እኮ ምን አደረገች? ተቤት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ ለጥሩ ነገር ያደረግሽ ፍቅር ስነ ስርዓትሽ ነው ያዝሽ። ኧረ እባክህ ማን እንደያዘው አንተ እንደያዝከው ለማንኛውም ይኸውላችሁ ነው እናንተን ክርክር የምሰማበት ምንም ጊዜ የለኝም። ጀመርኩ አዳምጥሽም ሄርሜላ አይደለም እና አሁን ጠርተውኛል። በስትክክል መንገር እንፈልጋለሁ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። በሰው ህይወት መተሽ አጉል ጠቃሚ አጉል ሰውን አጉል ሐሳቢ አትሁኚ። በመጀመሪያ የራስሽን ህይወት ምሪ። ገባሽ አይደለ? ከዛ ባለፈ ደግሞ ሩታም ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው የሚለው ነገር ቆም ብለሽ አስቢ። መጀመሪያ እስከንቺ ከዚህ በኋላ አንቺም አትደውይልኝም፣ ሁለታችሁም እንዳትደውሉልኝ። ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ካንተ ጋር ያለው ነገር እየደወልሽ ነው እንጂ በደንብ ነው እየደወልሽ ያለሽው ፍቅር። ስለዚህ ካሁን በኋላ እንደውልልሽ በቃ ካሁን በኋላ ደውልልኝ። ጥሩ ትምህርት እየተረዳሽ ነው። አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ አንቺ ህይወት ላይ አልመጣሁም ፍቅር። ሁለት ህይወት ላይ ነው ያልኩሽ። ይቅርታ ሁለት ህይወት ላይ ብመጣ ይመለከትሽም። እኔ ይመለከተኛል ይመለከተኛል። ያደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ፈልገን ብታስገድዱ ፍቅር ሞራሉ ካለሽ ፍላጎቱን ላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ያውለ አንተ የምታረገው ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም ቆይበትም ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አብራም ሄርሜላ። ኦኬ እሷንም በእናንተ መስመር ለማስገባት ነው ሁሉ ተከተላት ጭንቅላት በሷ ጭንቅላት ውስጥ ነው እየገባችሁ ያለው። ያንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተን መረዳት የሚፈልግ ሰው እንደሌለ ልቦና ጠንቅቆ ያውቀዋል። በደንብ ታውቃለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ በእንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተ እንድትኖር ነው ያደረኩክ እንጂ አንተን የጎዳውበት አንዳች አይነት መንገድ የለም። አንተን ላይ ካደረስከው አንተን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው ምንም አይመጣጠንም ከነስ ጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ ይሄን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቀዋል። አሁን ባንደበተ ካልፈልግሽም ትላለህ ስራ ገለላ እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው። ከንቱ ልፋት ነው ገባሽ? ዝም ብሎ ልፋት ነው እየለፋሽ ያለሽው። እሺ ችግር የለውም። እኔ አንድ ነገር ልንገርሽ፣ እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ማስቀየሩ ይሻላል። አንተ እኮ ነው ይሄን የሷ ሀቅ የወጣው አሁን ነው። ሁሉንም ነገር የወጣላት አሁን ነው ገባሽ? የእናንተ ሴራ ሲወጣ የሷ ሀቅ ወጥቶላታል። ለምን ውሸታችሁም ትቤታችሁ ሴራ አይደለም እኮ ሀቅ ያንተ ሀቅ ነው የወጣው። ሴራና ፍቅር ምን እንደሆነ ታውቃለህ? ኖ ይኸውልህ ያንተ ልብ ያንተ እዚህ ጋር ነገሩን እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ ያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ነው ወደ እሷ ሄደ ደግሞ ብሎ ደጋረኩ ወደ እሷ ሄደ ደጋረኩ። አሁንም ቢሆን ሄርሜላን ከኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት አስደናቂ ንግግር ሐሳቡን ኮንሰፕቱን ወደ አንቺ መቀየር ፈለገ። ደግሞ አሁን ለምን ከእውነታው እንደሚሸሽ አላውቅም። እኔ ኦሬዲ ማወቅ የምፈልገውን ማየት የምፈልገውን ልቦናውን የሚያስበውን አእምሮውን ሁሉ በደንብ ማወቅ ችዬበታለሁኝ። ማድረግ የምፈልገውን ነገር ከዚህም በኋላ እያደረኩኝ ነው መቀጠለው። የኔ ህይወት እንደዚህ ተበላሽቶ ማንንም የኔ ህይወት ላይ እየፈነጨ እንዲቀጥል የምፈቅድበት አቅም የለኝም። የሚፈልገው ሰው የፈለገው ሊል ይችላል። እባብም እንዴ የእባብ አለቃ እነሱ ዘንዶች አሉ አይደል? እንዴ እዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለፈ ሰዎች እኮ ማንም ሳይጠራው እኮ ነው የመጣው። እንግዲህ የሰውን ትዳር የሰውን ህይወት የሰውን ፍቅር የሚረብሽ ሰው ይሄ ከፈጣሪ አይደለም ከሰይጣን ነው፣ የዘንዶ ባህሪ ነው። ስለ እባብ ምናምን ደግሞ አታውሩ እሺ። እናንተም ብትሆኑ የዘንዶ ማንነት ተላብሳችሁ አይመጣውም። በጣም ይደብራል።
ሰው ራሳችሁን ማንነታችሁን ለማወቅ ሞክሩ። ቢገባሽ ሄርሜላም ቢሆን በእርግጠኝነት ይሄን ቪዲዮ ታያዋለሽ። ይሄ ነገር ላንቺም ጥቅም ነው ከተረዳሽ፣ ማስተዋል ካለሽ፣ አእምሮ ካለሽ እንደዚህ ተጋርደሽ ነገሮችን በጭፍንና በደፈናው ብቻ አትገስግሺ፣ አትፍረጂም። አብርሃም ምን እያደረገ ነው ያለው የሚለው ነገር ቆም ብለሽ ለማየት ሞክሪ። ነገ ምናልባት በጣም በበስጭትኛል ለማፍሸቅ አንቺ ጋር ሲሮጥ ሊመጣ ይችላል። መጠቀሚያ ነኝ እንዴ የሚለውን ነገርም እንዲያቀጭልብሽ እፈልጋለሁ። ገባሽ? ይሄ ነገር ደግሞ እመኚ መስተካከሉ አይቀርም። ያኔ አንቺ ከዚህ በፊትም እንዳልኩሽ ማልቀስ፣ ማንባት፣ መጎዳት ምናምን እንዲሆን ባታረጊ ጥሩ ነው። ከገባሽ ይግባሽ፣ መረዳት ከቻልሽ ተረጂ። እኔ ይሄን ነው ልል የምችለው። ፍቅር የምትይው ነገር ካለ በይ መሄድ እንችላለን። ከዛ አላቅም። እሷም ባቋሙ የምትጸና አይመስልም። አብርሃምም ባቋሙ የሚጸና ሰው አይደለም። እሱ ሁሉም ሀገር ያወቀው ጻይ የሞቀው ነገር ነው። እሷ ደግሞ መልሶ እንዳይመጣ ህይወቴ ላይ ትላለች። ግን እዚህ ጋር ሶስታችንም እንዳደውሉ አይደለም ያለችው፣ ሁለታችን እንዳደውሉ። አብርሽ ግን በደንብ አይተህ ሂድ ምናምን ባይዘዌይ መናገር ቀላል ነው፣ ሆኖ መገኘት ነው ከባድ። እና የምትናገሪው ነገር ለመኖር ለመተግበር እንትን ላይ እግዚአብሔር ነው። እሱን እንጸልይላታለን በእውነት በጸሎት ካልሆነ ስንጀምር ለፈስ ነው እንጸልይልሻለን በእውነት ሌላ ምንም አንችልም። ቻው ደህና ሁኑ። አይ